እጅግ አሳዛኝ የተባለ መረጃ የእናታችን የቅድስት ክርስቶስ ሰምራን ዓመታዊ የዋዜማ በዓል ለማክበር በጣና ሐይቅ በጀልባ በመጓዝ ላይ ሳሉ ፈትቤትና ከኦሮሚያ ክልል ብልጽግና ቢሮ ነው እየተሰራጨ ያለው። የከባድ መኪና አሽከርካሪው አቶ ሲሳይ ያሳለፈው ልብ የሚሰብር ግን ደግሞ የሰው ልጅን ትዕግስት ጥግ የሚያሳይ አስደንጋጭ እውነተኛ ታሪክ ይሁላችሁ። 170 ሺህ ብር አንድ ሰው ቀብራለሁ። አልገባኝም። 170 ሺህ ብር ብታስከፍል ጉርጋዱን አንተ ቆፍሬ አመቻችተ ሀገር ላይ ቁርአን የወረደበት ሀገር ላይ የራቁት ጭፈራ ቤት የተከፈተው ሴት ልጅ ሂጃቧን አውልቃ እንደፈለጋት እንድትሄድ የማንም ዝሙተኛ የማንም ዘፋኝ እየመጣ እሽኮለሌ የሚልበት ይሄን ሁሉ ማን ነው ያደረጋለው? ወሃቢዮች አይደላችሁ እንዴ? እኔ ግን በግልጽ ነገር አለው። እግር ኳስ ጣዖት አምልኮ ነው። ለሚጫወተው ስፖርት ነው፣ ለሚያየው ግን ጣዖት ነው። እዛ የተከበረ ሀገር ላይ ሴት ራቁት ጭፈራ ቤት፣ ኸመር ቤት፣ የተለያየ ዝሙት ቤት የከፈታችሁት እነማን ናችሁ? እናንተ ወሃቢዮች አይደላችሁ? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? በድጋሚ ተመልሼ መጣሁኝ። ቅድም በነገርኳችሁ መሰረት አዲስ ነገር ካለ ባህር ዳር ጣና ሐይቅ ላይ ስለተገለበጠው ጀልባ ስለሰጠመው ጀልባ አዲስ መረጃ ካለ ይዤላችሁ መለሳለሁኝ ብዬ ነበረ። ይኸው በአዲስ መረጃ ተመልሼ መጣሁኝ። እንግዲህ የጣና ጀልባው ለምን እንደተገለበጠ ምክንያቱ ታውቋል። እሱን የምንዳሰው ነው የሚሆነው። ከዛ በተጨማሪ ዩሃ ሚዲያ ላይ ቀረበ አንድ ደስ ማይል ዝግጅት ነበረ። ተወሰነ መጠን ራፍሊ ለማየት እንሞክራለን። ከዛ ውጭ ግን አንድ የመንግስት ባለስልጣን ለአንድ ቀብር 170 ሺህ ብር አዘጋጁ ብሏል። እሱን እንመለከተዋለን። ታዲያ ለብዙዎች እንዲደርስ ይህን ነገር ሼር አድርጉት። እንግዲህ ይሄ ነው። ይሄ ሁሉ ነፍስ ለማዳን እየተሯሯጡ ያሉ ወንድሞቻችን እህቶቻችን ናቸው እንደምትመለከቷቸው። ይሄ ነገር እየሆነ ያለው የተባለው ዛሬ ነው። ለምን እንደሆነ አላውቅም። ነገር ግን ለክርስቶስ ሰምራ በዓል ለማክበር ይሄዱ ናቸው የሚል ነገር ነው። ለማንኛውም እስቲ ዜናውን እንስማውና ለምን ተገለበጠ የሚለውን ነገር ለማየት እንሞክራለን እኛ። እጅግ አሳዛኝ የተባለ መረጃ የእናታችን የቅድስት ክርስቶስ ሰምራን ዓመታዊ የዋዜማ በዓል ለማክበር በጣና ሐይቅ በጀልባ በመጓዝ ላይ ሳሉ ጀልባዋ በመስጠሟ ቁጥራቸው በውል ያልታወቀ የኦርቶዶክሳውያን ሕይወት ማለፉ ተገለጸ። ይህም አደጋ የተከሰተው ከአቅሟ በላይ ጀልባዋ በመሸከሟ እንደሆነም ታውቋል። ይህንን አስደንጋጭና ልብ ሰባሪ ዜና ተከትሎም የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት የተሰማውን ጥልቅ ሐዘንም ገልጿል። እንግዲህ እንደሰማችሁት አንዱ መረጃ እየተሰራጨ ያለው ሐይቁ ላይ ወይ ጀልባው ላይ የሰዎች መብዛት እንደሆነ ነው መረጃ እየተናገረ ያለው። ነገር ግን ዘሀበሻ ሚዲያ አጣራሁትኝ ባለው መረጃ መሰረት ይሄ የሆነበት ምክንያት ሁለት ጀልባዎች በመጋጨታቸው ምክንያት አንዱ ጀልባ ላይ ውሃ አብዝቶ ስለገባ ያ እንዲሰጥም ምክንያት እንደሆነ የተነገረው። ለማንኛውም ምን እንደሚል መረጃው ላንብብላችሁ። ሁለት ጀልባዎች እርስ በርስ በመጋጨታቸውና ወደ አንዱ ጀልባ ውሃ በመግባቱ በመስጠሙ ነው አደጋው ሊያደርስ የቻለው ይላል። ይሄ የተናገሩት የአይን እማኞች ናቸው። ጀልባው በመጋጨቱ ምክንያት ነው እንደዚህ የተፈጠረው የሚል ነገር ነው። ዛሬ ረፋዱ ላይ ጣና ሐይቅ ለንግስ የሚጓዙ ምዕመናን ላይ በደረሰው ድንገተኛ የጀልባ መስጠም አደጋ እስካሁን ቁጥራቸው በውል ያልታወቁ ሰዎች መሞታቸውን ተሰምቷል። አደጋው የደረሰው ወደ ቅድስት ክርስቶስ ሰምራ ገዳም ዓመታዊ ንግስ በዓል ለማክበር የሚሄዱ የኦርቶዶክስ ተዋህዶ እምነት ተከታዮች በመሆኑ በመሄድ ላይ ያሉ ልዩ ስሙ መጸሊ ፋሲለደስ የሴቶች ገዳም ተብሎ የሚጠራ ቦታ ላይ አለፍ ብሎ አደጋው ደርሷል የሚል ነው። የአይን እማኞቹ እንደሚሉት አደጋው ሊደርስ የቻለው በሰዓቱ በነበረው ከፍተኛ የነፋስ ማዕበል ምክንያት ሁለት ጀልባዎች እርስ በርሳቸው መጋጨታቸውና በተለይም አንዱ ጀልባ ውሃ በማስገባቱ ምክንያት ሊሰጥም ችሏልም ብለዋል። የአካባቢው ነዋሪዎች ተጎጂዎቹን ለማውጣት ከፍተኛ ርብርብ እያደረጉ ሲሆን ይህ ዜና እስከተጠናቀረበት ጊዜ ድረስ የሟቾችን ትክክለኛ ቁጥር ማግኘት አልተቻለም። መረጃው እንደደረሰ የምናቀርብ ይሆናል ይላል። ስለዚህ እስካሁን ድረስ የታወቀ ነገር የለም። ነገር ግን እነኚህ ጀልባዎች ወይ ደግሞ አንዱ ጀልባ የሰጠመበት ምክንያት በህዝብ ብዛት መታጨቁ ሳይሆን ንፋስ በአካባቢ ላይ ተነስቶ ማዕበሉ ሲያናውጣቸው ይመስለኛል። አንዱ ጀልባ ላይ በመጋጨታቸው ነው። ታዲያ አንዱ ግን በመገጨቱ ምክንያት ይመስለኛል ጠልቆ የገባ ፍሮንት ብረት ነበረ። ያ ነገር ነው እንጨቱን የጎዳው። እንጨቱ ሲጎዳ ደግሞ ውሃ ገብቶበታል። ያ ውሃ ነው እንግዲህ
ጀልባው እንዲሰጥ የሚያደርገው። እስካሁን ድረስ በወላ የታወቀ ነገር የለም። ምን ያህል ሰዎች እንደሞቱ የተነገረ መረጃ የለም። እንደደረሰ ግን አሁንም ቢሆን ከማድረስ ወደ ኋላ አይደለም። በጽሁፍም ቢሆን ለማድረስ ሞክራለሁኝ። መምህራችን ዲያቆን ዮርዳኖስ አበበ በሆነ ወቅት ላይ ትላንትና ስላነሳነው ጉዳይ እንፍታው ነው እዚህ ጋር እንደዚህ ብሎ ነበር። ግን በግልጽ ነገር አለው። እግር ኳስ ጣዖት አምልኮ ነው። ለሚጫወተው ስፖርት ነው፣ ለሚያየው ግን ጣዖት ነው። ስለማቀብዬ ነው። አይሪሾቹ ከጀመሩበት የመጀመሪያው ውድድር የሚባለው ዘመናዊ ውድድር የሚባለው ኤፍኤ ካፕ የእንግሊዝ ኤፍኤ ካፕ ከተመሰረተበት ጀምሮ የመጀመሪያው ኤፍኤ ፉትቦል አሶሲዬሽን እግር ኳስ ማህበር የሚባለው ከተመሰረተበት ጀምሮ ከዛኔ ጀምሮ ዛሬ ማን ነው የሚመራው? በነገራችሁ ላይ ዓለም ላይ ኢንተርቴይንመንት ኢንዱስትሪ ይባላል አይደል? የመዝናኛው ኢንዱስትሪ ይባላል። በዋነኝነት ሰዎች በ3 በ4 ይከፍሉታል። አንደኛው ስፖርት ነው። ሰዎችን ማደንዘዣ፣ ከእግዚአብሔር መለያ፣ ሰዎች ደንዝዘው አይምሯቸው ተገዝቶበት። አስቡት፣ እግር ኳስ ውስጥ ስሜታችን ያን ያህል ተገዝቶ ስሜታችን ተቆጣጥሮት የአንድ ሰው ስሜቱን የሚቆጣጠር ወይ መንፈስ ቅዱስ ነው ወይ ጋኔን ነው። ልክ አስቡት፣ የትናንቱ ጨዋታ ላይ ጎል አንዱ ቡድን ሲያስቆጥር ያ የደስታ ስሜት ከምንድን ነው የሚመጣ? አስቡት እስኪ። እንዴት ነው አንድ ክብ ኳስ ሄዳ የሆነ ገመድ የተጠላለፈ መረብ የሚባል የተጠላለፈ ገመድ ስትነካ ደስታው ከምን የሚመጣ ይመስልሃል? ካጋንንት ካልሆነ በቀር። ደጋግሜ እላችኋለሁ፣ እኔ ለኩራት አይደለም እላችሁ። 9 ዓመት የስፖርት ጋዜጠኛ ሆኜ ሰርቻለሁ። አሁንም ሙያዬ ነው ስፖርት ጋዜጠኝነት። ትቼዋለሁ፣ ግን ባለሙያው ነኝ። ተጫውቼም አይቼዋለሁ፣ ሰርቼም አይቼዋለሁ። እኔ ማለት የቅድስና ነገር ስለ ውዳሴ ከንቱ አሁን እኔ ጋዜጠኛ መሆኔን ብዙ ስለሚያውቅ እሱ ችግር የለውም። ጋዜጠኝነቱን ልኮራበት ምናምን አይደለም። ያው ስራ ዘርፍ ነው፣ ሙያ ዘርፍ ነው። ጣዖት ነው ስፖርት መጫወት መስራት የአካል እንቅስቃሴ ነው። እሱ ችግር የለውም፣ እንቅስቃሴ ነው። ማየት ግን ታውቃላችሁ አይደለም? አንድን ነገር በነፃ ካየው ይላሉ አይደል ፈረንጆቹ። አንድን ነገር በቴሌቪዥን በነፃ ካየው ምንም ካልከፈልክ ለዛ ጉዳይ ፕሮዳክቱ አንተ ነህ፣ ታርጌቱ አንተ ነህ። ሰዎች ብሔረሰብ እንግዲህ እንደሰማችሁት አንድ ነገር በነፃ የሚቀርብልህ ከሆነ አንተ ነህ ፕሮዳክቱ የሚል አባባል አለ በእንግሊዝኛው። ስለዚህ አንድ ነገር ከፍለህ ካላየኸው አንተ ባንተ እየተጠቀሙ ነው፣ ምርቱ አንተ ነህ፣ ወይ ደግሞ የሚያስተላልፍ የፈለጉትን ነገር አንተ ላይ እያስተላለፉብህ ነው የሚል ነገር ነው። እናንተ ሀሳብ አስተያየታችሁን ስጡበት። ቅድም አንጋሳን አቅርቤላችሁ ነበር። አዲስ አበባ ላይ ምርጫ የሚከናወን ከሆነ አይነት ነገር ብሎ ቄሮችን ዳርዳር ላይ ያሉ ብሎ ሲያስፈራራ ነበራል። ሌላኛው መረጃ ደግሞ ይሄኛው ብሔረሰብ እልቁቶችን ሁሉ ተተምኖ ካልኩሌት ተደርጎ ተቀምሞ እየተሰራጨ ያለ ከኦሮሚያ ክልል ፕሬዝዳንት ጽሕፈት ቤትና ከኦሮሚያ ክልል ብልጽግና ቢሮ ነው እየተሰራጨ ያለው። እዛ ላይ ያሉ አመራርና አካሄዶቹ ሁሉ ስር ነቀል ለውጥ ከነ ካቢኔው እንዲህ ካልተገለበጡ በቀር መቼም ሞት አይቆምም። ቃሌን ለምድር ለሰማይ hindaabatu hanga jarri kun achirraa mulqamnet hanga jarri kun hidhaan seennet hanga jarri kun lubbuu dhabamte hundaaf hin gaafatamnet hanga jarri kun daba isaan hojjetaniif hin gaafatamnet nageenyi oromiyaa keessa dhufuu ta'u tokkolleen hin jiraatu jechuudha. በፍጹም አይኖርም። ይሄ ኦሮሞማ አይደለም። ይሄ የኦሮሚያ ጉዳይም አይደለም። አንገረ ቀበደንዱ ባሰንዱ አለ ከሌ ሙጫኔ ጎጀስተኒ ጉሩጎነ መቆጣ ነጀሳ አዮን ጁስ ከነጀሱ ሽመልስ አብዲሳ ፍቃዱ ተሰማ ኮሚሽነር አርሳ መርዳሳ ከናላ ሀቢራ ተኮ ዲናን ቀቦን ያ ሁሉ ሰው እንደሰማችሁ ያለው ኦሮሚያ ላይ ይሄ ሁሉ እልቂት በመንግስት የሚደረግ ነው ብሏል። በነገራችን ላይ እሱ ብቻ አይደለም፣ ይሄን ሰው የተናገረው ያ ሁሉ ሰው ሲቸገር፣ ያ ሁሉ ባንክ ሲዘረፍ ማን ነው የሚፈቅደው የነበረው? ኦዲፒ ጽህፈት ቤት ደብዳቤ ጽፎ ይፈቅዱላቸው። ከላይ ተነግሮ በዛ መንገድ ሰልጥኖ ነው ህዝብ ውስጥ የተበተሩት ይነግሩናል። እነዚህ ሰልጥኖ የወጡ ፖሊሶች እኛ እኮ ታዘን ሰልጥነን ተነግሮን እንደመጣን እንደውም እያረግን አይደለም፣ ጨጭፉ ተብለን ነው በላይ። ስለዚህ ባንክ የሚዘረፈው በመንግስት ፈቃድ ነው። ጭፍጨፋ የሚካሄደው በመንግስት ፈቃድ ነው። እልቂት የሚካሄደው በመንግስት ፈቃድ ነው። ይሄንን ሁሌም ቢሆን በውስጣችሁ ያዙልኝ።
አንድ ሰው አለ እስር ቤት እየማቀቀ ያለ ሰው ነው። ታዲያ ስለዚህ ምርጫ አሁን ስላለው ምርጫ እንዲህ ብሎ ነበር። ዛሬ ያያችሁት መንሱር ሚስተር ፕሬዝዳንት ብላችሁ እንደምትመጡ እርግጠኛ ነኝ። ለምሳሌ እኔን ውሰዱኝ። ከቀጣይ አመታት አሁን ከ3 አመት በኋላ ምርጫ ይደረጋል ኢትዮጵያ ውስጥ እንደምታውቁት። ምርጫ በሚደረግበት ሰዓት በግል ተወዳድሬ ፓርላማ ገባለሁ። ለተወሰነ ወይ ለ3 አመት ወይ ለ5 አመት ፓርላማ ውስጥ እኖርና ከዛ በኋላ ደግሞ ሌላ ሁለተኛ ተርም ምርጫ ከ6 አመት ወይ ከ5 አመት በኋላ ሲጀምር ለፕሬዝዳንትነት ራሴን አወዳደራለሁ ማለት ነው። በእርግጠኝነት ነው የምነግራችሁ። ዛሬ ያያችሁት መንሱር ሚስተር ፕሬዝዳንት ብላችሁ እንደምትመጡ እርግጠኛ ነኝ። yes thank you ሞቲቬሽን መስፋት አብዝተው መስማት ትልቁ ችግር እንደዚህ ችግር ነው። በነገራችን ላይ ያልሆነ ነገር እንድታስቡ ያደርጋቸዋል። አስባችሁት ማታውቁት ነገር እንድታስቡ ያደርጋቸዋል። ያለ አግባብ ያንጠራራቸዋል። ያው ብልጽግናንም ታውቁት ደግሞ ስንት ተራሮ በጠረባ ብሎ ሸብ ያስገባቸዋል። ሸቤ ላይ ያለው ማለት ነው። ወደ ከባድ መኪና አሽከርካሪው አቶ ሲሳይ ያሳለፈው ልብ የሚሰብር ግን ደግሞ የሰው ልጅን ትዕግስት ጥግ የሚያሳይ አስደንጋጭ እውነተኛ ታሪክ ይሁላችሁ። ቪዲዮ ረጅም ስለሆነ ሁላችሁም ኮፒ ሊንክ ሼር እያደረጋችሁ አዳምጡት። አቶ ሲሳይ እንዳለ የረጅም ርቀት ከባድ መኪና አሽከርካሪ ነው። ከዚህ ቀደም ከነበረው የ14 ዓመት የትዳር ልጅ ሳያገኝ በመለያየቱ የልጅ ናፍቆት በውስጡ ነበር። ከዕለታት አንድ ቀን መንገድ ላይ መተሃራ አካባቢ አሁን መነጋገሪያ የሆነችውን የቀድሞ ባለቤቱን ይተዋወቃል። አዲስ ህይወት ለመመስረትና ቤተሰብ ለማፍራትም አስቦ ወደ ቤቱ አስገባት። ነገሮች ቆንጆ ነበሩ። ከጥቂት ጊዜያት በኋላ አቶ ሲሳይ ሱዳን በረሃ ውስጥ ከባድ ጦርነት ባለበት አካባቢ መኪናውን እያሽከረከረ ባለበት ሰዓት አንድ አስደሳች ዜና በስልኩ ተነገረው። ይህም ባለቤቱ መንታ ልጆች አርግዛለች። ያኔ በረሃ ውስጥ ከጓደኞቹ ጋር በደስታ ድግስ ደገሰ። የተወለዱት ልጆችም ለእሱ በህይወቱ ላጣ ነገር ሁሉ ካሳ እንዲሆኑለት አምኖ እንደ አይኑ ብሌን እየሳመና እየተንከባከበ ማሳደግ ጀመረ። ነገር ግን ቀስ በቀስ ቤቱ ውስጥ ሰላም መጥፋት ጀመረ። እሱ ስራ ወጥቶ ሲመለስ ባለቤቱ ያለ እሱ ዕውቅና በተደጋጋሚ ቤት ትቀይር ነበር። ይህ ሁሉ ሆኖ ግን ለልጆቹ ሲል ሁሉንም ችሎ ማለፍን መረጠ። ከቀናት አንድ ቀን ግን አቶ ሲሳይ ፈጽሞ ያልጠበቀው ልብ ሰባሪ ቃል ገና የ5 ዓመት ህፃን ከሆኑ መንታ ልጆቹ አንደበት ሰማ። አባዬ እኛ ሌላ አባት እንዲኖረን አንፈልግም፣ አንተ ነህ አባታችን፣ ግን አንድ ሰው እየመጣ እኔ ነኝ አባታችሁ እያለ ይረብሸናል አሉት። ይህንን ሲሰማ አቶ ሲሳይ በድንጋጤ ራሱን ስቶ ጋራጅ ውስጥ ወደቀ። በአፍና በአፍንጫውም ደም እስኪፈስ ድረስ ክፉኛም ታመመ። ሆኖም ግን ቤተሰቡን ላለመበተን ሲል ዝምታ መረጠ። ታዲያ ከጊዜ በኋላ 3ኛ ልጅ ተወለደ። በዚህኛው ልጅ ጊዜ ሌላ ወንድ ቤተሰቦቹን ይዞ በመምጣት ልጁ የኔ ነው በማለት በግልጽ መናገር ጀመረ። አቶ ሲሳይ ይህንን አይቶ አሁንም በትዕግስት ራሱን አገለለ። ነገሩ በዚያ አላበቃም። ባለቤቱ የባንክ አካውንቱን አስመርምራ የልጅ ማሳደጊያ ቀለብ እንዲጨመር ክስ መሰረተችበት። በዚህ የፍርድ ቤት ምልልስ መሃል ነው እንግዲህ ነገሩ ሁሉ ወደ ዲኤንኤ ምርመራ ያመራው። የምርመራው ውጤት አቶ ሲሳይ የሰማው የት እንደሆነ ታውቃላችሁ? እንደተለመደው መኪና ውስጥ እያሽከረከረ ራቅ ያለ በረሃ ላይ እያለ ጠበቃው ደውሎ አረዳው። ያሳደጋቸው የኖረላቸው የህይወቴ ካሳ ናቸው ያላቸው 3ቱም ልጆቹ የሱ አልነበሩም። አቶ ሲሳይ በረሃ ላይ መኪናውን አቁሞ እንባው እስኪያልቅ ድረስ አለቀሰ። በዚህ ሁሉ ክደት ውስጥ ግን የሚገርመው የዚህ ሰው ትዕግስት ነው። እንደሌላ ወንድ በስሜት ተገፋፍቶ የሰውን ህይወት ከማጥፋትና ወንጀል ውስጥ ከመግባት ይልቅ ጫንቃዬን ያሰፋልኝ አምላክ ይመስገን በማለት እውነታውን ተቀበለ። በረሃ ላይ ሆኖም ያንን የቲክቶክ ቪዲዮ በመቅረጽ ናና ልጆችን ባለቤትህን ተረከብ በማለት መልእክቱን አስተላለፈ። ይህ ታሪክ የአንድ አቶ ሲሳይ ብቻ ሳይሆን በርካታ የረጅም ርቀት አሽከርካሪዎችና ከባለቤታቸው ርቀው ቤተሰቦቻቸውን ለማኖር ሲሉ ሌሊት ከቀን እየለፉ በየቤታቸው የሚያሳልፉትን አሳዛኝ ድብቅ ፈተና ቁልጭ አድርጎ የሚያሳይ ነው። እናት መረጃ ነበርኩኝ። በነገራችን ላይ እንትን አይደለም፣ ይሄ በጣም ሲሪየስ ጉዳይ፣ የትዳር ጉዳይ እንደዚህ ቀለል ተደርጎ እንደሚታየው እንደሚታለፈው አይደለም። ደግሞም አንድ ሌላ ቪዲዮ ላይ ያዩት የነበረው ችግር የለውም በቃ ከዚህ በኋላ የትምህርታቸውን ይሸፍናለሁም ሲል ነበር። እንኳን ለምን ጋር አልደረገው እንጂ እንደዚህ ቀልድ አይመስለኝም። እውነት ለመናገር በልጆቼ ወደ ሌሎች ጉዳዮች ከመሄድ በፊት ተጨማሪ አንድ ሐሰት እናጋልጥ። ስሙን ተመልከቱልኝ። አብዲ ባሌ ነው የሚለው። አብዲ ባሌ ስዕሉ የእመቤታችን ከአላህ በስተቀር በሐቅና በእውነት
በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። ለዓለማቱ ጌታ ምስጋና ይገባው። ያው አሁን ሙስሊሙን ሀል ከጨለ አካውንቱ ሲሰጥ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን። ለመስለም በሚፈልግባት ሰዓት ላይ ብቻ የእመቤታችን ስም ተጠቀም። ስሙ አብዲ ባሪ ሚል ሜዲካል ዶክተር። የትኛውን እስልምና ነው የምታስቀብሉት? አባቴ ንገረኝ። የሚሮጠውን የማይሮጠውን ወገብ ያለው እግር ያለው ሻኛ ያለው ምን ያለው ነው የምታስቀብሉት? የትኛው አንድ ሰው ቢመጣ የትኛው ነው የምታስቀብለው? ይሄንን ሰው በነገራችን ላይ እኔ ቀረጻ አድርጌለታለሁኝ። ዩቲዩብ የራሱን ቲክቶክ ፈልጌ አግኝቼ ገብቼ ቼክ አድርጌው ነበረ። አይቼዋለሁኝ፣ ሁሉንም አይቼዋለሁኝ። የእስልምና የሙስሊሞችን ሐዲስ ነው የሚያስተላልፈው። ሲያስተላልፍ የሚውለው እሱን በጣም በሚያሳዝን ሁኔታ አሁን እንዲህ አይነት ሰዎችን አንዳንዴ ምን አድርገን እንደምንነግራቸው አናውቅም። ግን የዋህ ነው። ክርስቲያኖች ግን የእመቤታችንን ስዕል ሲያይ ግን በቃ ሰው ሁሉ ሙስሊም እየሆነ ይመስለዋል። ይሄ የዋህነት ነው። ታዲያ ባለስልጣኑ ጋር እንምጣ። ይህ ባለስልጣን እንግዲህ ያው ይታወቃል፣ አነጋጋሪ ነገሮችን በመናገር የሚታወቅ ሰው ነው። ታዲያ አሁን ደግሞ ምን አለ መሰላችሁ? 170 ሺህ ብር አንድ ሰው ቀብራለሁ። አልገባኝም። 170 ሺህ ብር ብታስከፍል ጉርጓዱን አንተ ቆፍሬ አመቻችተህ ሳጥን አንተ አዘጋጅቼ ጉርጓድ አዘጋጅላለሁ። አንተ የሚጠበቅብህ መሞት ብቻ ነው። በጌታስ ኧረ በሕይወት እኖራለሁ አትወሰኝ። ምን ነው? ቆይ ትኖራለህ እኮ አትሞትም። ቆይ 170 ሺህ እኮ አንተ ራስህ ትሞታለህ አይደል? አደገኛ አካሄድ፣ አደገኛ ዘረፋ ነው እኮ አይደለም። ያ 500 ሺህ 200 ሺህ ፉካ ገባ እያልክ አንተ ያመጣው ዋጋ ምንድን ነው? ፌር ነው የኔ 170 ሺህ ብር መክፈል። አንድ 170 ሺህ ብር አለው እንኳን ሞቶ በሕይወቱ አለው። ከወዲሁኑ የሞት ቆጠባ ያስቆጥባለሁ። የሞት ቁጠባ ሂሳብ ደግሞ ለዚህ ደብተር ተከፍቶ ትቆጥባለህ። ስትሞት የምትቀበርበትን ከወዲሁ መቆጠብ አለብህ። ዝም ብለህ መብላት አይደለም። ስትሞትስ ማን ነው የሚቀብርህ? ስለቅደን ራይን ብቻ ሳይሆን እቅድ ጨፌ የሚል አለኝ ማህበር ጨፌ ዘላቂ ማረፋ የሚል ሰይሜ መጥቻለሁ። ምንድነው? መንግስት ከሰማኝ የአዲስ አበባ ከተማ መስተዳድር ከሰማኝ 122 ወረዳዎች አሉ አዲስ አበባ ውስጥ 11 ክፍለ ከተማ አለ። 11 ክፍለ ከተማ ውስጥ 22 ሄክታር ብቻ ለተሞክሮ እንዲሰጡ እንፈልጋለሁ። ምንድነው? ዘላቂ ማረፊያ ከተማ መስተዳድር ብቻ ሳይሆን እስከ ጠቅላይ ሚኒስትር ድረስ እንዲሰጡ እንፈልጋለሁ። ዘላቂ ማረፊያ ማለት ቀብር ነው። ቀብር ላይ ነው የሚሰራው ዘላቂ ማረፊያ። እኔ ኮኦፕሬቲቭ ነኝ፣ ህብረት ስራ ነኝ። ኮኦፕሬቲቭ ደግሞ በነፃ ሀሳብ እንደዚህ ነው የሚናገረው። የሚሰራውን ይሰራል፣ ስራ ላይ ያምናል። ነፃ ሀሳብ ሆኖ ግን ከመንግስት ጎን ይቆማል። መንግስትን ያነጻል፣ መንግስትን ይደግፋል፣ መንግስት ጎን ይሆናል። እና ዘላቂ ማረፊያ ማለት አሁን ለምሳሌ የትኛውም ቤተክርስቲያን ላይ ስትሄድ የቀብር ቦታ የለም፣ እየጨረሱ ናሉት። ግማሹ ደግሞ ቢዝነስ አድርጎ መሬት ላይ ስላነቀ ህንፃ ገንብቷል። ወደ ላይ እስከ 5ኛ ፎቅ ድረስ የገነቡት ፉካ ብሎ የገነቡት እስከ 3ኛ ህንፃ ድረስ ቀብር ብቻ ሸንሽኖ ዋሻ አድርጎ የቀበሩታሉ፣ እንትን ያዘጋጁታሉ። ብዙ ቤተክርስቲያኖች ፉካ ተብሎ ይገባል እኮ ቦታን ማኔጅ ለማድረግ ነው እኮ በደንብ ለመጠቀም እኮ። መጽሐፍ ቅዱስም አይፈቅድም፣ ቁርአንም አይፈቅድም። ፉካን አትደግፍም? ፉካ መጽሐፍ ቅዱስ ላይ አፈር ነህና ወደ አፈር ትመለሳለህ ተባለ እንጂ በሕይወት እያለ የቤት ኪራይ ያንገላታ መኖሪያ ማደሪያ ተንከራተትክ
ችግር ውስጥ እያለ ከወር ደርሶብኛል ብለ ክራይ ከመክፈል እየተሳቀቀ ህዝቡ ሞቶ እንዴት አስከረን ህንጻ ውስጥ ይኖራል እንዴ? እነኚህ ሰዎች እያራሉ ቤት ክራይ ከብዷቸው እየተሳቀቁ እንዴት ነው ህንጻ ላይ የሚቀበሩት? የፉካውስ እንዴት ይቀበራሉ ብሎ ለነኚህ ሰዎች እያዘነ ነው። ግን እሱ ጋር ግን ቀብር ለማስፈጸም ግን 170 ሺህ ብር ያስፈልጋል። እነኚህ ሰዎች እኮ የሚበሉት ምግብ የላቸውም። እንዴት ነው ነገሩ ሲባል ከአሁኑ ጀምሮ ይቆጥቧ። ዝም ብሎ መብላት ምን ያደርጋል ይላል። ቤተክርስቲያን ለሚቀበረበት ሐሳብ ስህተት ነው። 5000 10,000 ተከፈለ ስህተት ነው። ግን እሱ ጋር ለመቀበር 140 ሺህ ብር ግን ትክክል ነው። ነውር እኮ ነው ይሄ፣ በፍጹም የማይቻል ነው። ስለዚህ ቢያንስ ለዛውም ደግሞ ፉካው ቢሆን እንኳን 150 ትንሹ ቤተክርስቲያን 150 ሺህ ብር ነው የሚከፈለው። ምኑ ዛሬ ላይ ፉካ ላይ ለመቀበር 150 ሺህ 250 ሺህ እስከ 500 ሺህ ካቴድራል ስላሴ ለመቀበር እስከ 500 ሺህ ብር ድረስ ከፍያለሁ ብሎ ባለፈ ላይ አንተ ሚዲያ ላይ አልሰማይም? አንተ ሚዲያ ላይ እና ይሄንን አጥንተ የተመጣጠነ ቀብር ቦታ ለማዘጋጀት ለዛውም እኮ 500 ሺህ ብር ከፍለ 250 ሺህ ብር ከፍለ 150 ብር ከፍለ ፍታትና ፉካ ነው የሚሰጥ እንጂ ሌላ ፓኬጅ የለውም። እኔ ግን ሙሉ ፓኬጅ ጋር ነኝ። ጉርጋድ 22 ሄክታር አዲስ አበባ ከተማ ውስጥ 11ዱም ክፍለ ከተማ ላይ 22 ሄክታር እንድትሰጠኝ ፕሮፖዛልን አስቀምጫለሁ። በነፃ ታስቀብር ነው ባጭሩ ወይ በተመጣጣኝ ዋጋ? ቢያንስ እኔ 170 ሺህ ቀብራለሁ። 170 ሺህ ብር አንድ ሰው ቀብራለሁ። አልገባኝም። 170 ሺህ ብር ብታስከፍል ጉርጋዱን አንተ ቆፍሬ አመቻችተህ ሳጥን አንተ አዘጋጅ፣ ጉርጋድ አዘጋጅላለሁ። አንተ የምትጠበቅብህ መሞት ብቻ ነው። በጌታስ ኧረ በሕይወት እኖራለሁ አትወሰኝ። ምን ነው ቆይ ትኖራለህ እኮ አትሞትም። ቆይ 170 ሺህ እኮ አንተ ራስህ አንተ ትሞታለህ አይደል? አደገኛ አካሄድ፣ አደገኛ ዘረፋ ነው እኮ አይደለም። ያ 500 ሺህ 200 ሺህ ፉካ ገባ እያል ካንተ ያመጣው ዋጋ ምንድነው? ፌር ነው የኔ 170 ሺህ ብር አሁን አንድ ዳ 170 ሺህ ብር አለው እንኳን ሞቶ በሕይወቱ አለው። ከወዲሁኑ የሞት ቆጠባ ያስቆጥባለሁ። የሞት ቆጠባ ሂሳብ ደግሞ ለዚህ ደብተር ተከፍቶ ትቆጥባለህ። ስትሞት የምትቀበርበትን ከወዲሁ መቆጠብ አለብህ። ዝም ብለህ መብላት አይደለም። ስትሞትስ ማን ነው የሚቀብርክ? ስለዚህ እድር አለክ የለህም? እድር ማለት ለምንድን ነው የሚጠቅመው? እድር ላይ ብቻ ሳይሆን ይሄንንም መቆጠብ አለብህ። እድር ከፍ ብሎ ወደዚህ መጣ ማለት እኮ ነው። ትቆጥባለህ፣ ስትሞት ትቀበራለህ። ስትቀበር አፈር ጉርጋድ ቆፍርላለሁ፣ ወደ ታች ቆፍርላለሁ፣ ጉርጋድ ቆፍርላለሁ። ሳጥን እኔ ነኝ የሚገዛው የሚቀብርህበት። አስከሬንክ የሚሄድበትን ትራንስፖርት እኔ ነኝ የሚያቀርብልህ። አስከሬን ተሸካሚ አስፈጻሚዎች እኮ አስጨርሰኝ። አስከሬን ተሸካሚ እኔ ነኝ የሚያመጣልህ። ብቻ ደፋር ሁኑ። የኦህዴድ የብልጽግና ደጋፊ ወይ ደግሞ አባል ሁኑ እንጂ ምንም ነገር ከማሰብ ወደኋላ የሚከለክላችሁ ነገር የለም። የክርስቶስ ያለ እነኚህ ሰዎች ለህዝቡ ያዝናሉ፣ ለህዝቡ ይጨነቃሉ ብሎ ማሰብ ከባድ ነው። ዝም ብለህ ከምትበላ ስትሞት የምትቀበረበትን እኛ ጋር ቆጥ ብሎ የሚነግሩ ሰዎች ናቸው። ሌላሽ ላይ በህይወት እያለው ስላለው ሰው እንጂ ከሞት በኋላ ብዙም አልጨነቅም። ክርስቲያን ስለሆኑ እንደምታስታውሱት ባለፈው ቅዱስነታቸው በሳውዲ አረቢያ ሊገደሉ ወይ ደግሞ የተዘጋጁ የሞት ፍርድ የተፈረደባቸውን ፍትህ ጠይቀው እንደነበር የምታስታውሱት ነው። ታዲያ በዚህ ውሳኔ ደስተኛ የሆኑ አካላት አሉ። እነማን ናቸው የሚለውን ነገር ፎዚዬ ትናገራለች። ባለጌ ሴት የምትለውን አዳምጠን እንመለሳለን። ሀቢባን አይደለም፣ ከሀቢባ ቀጥሎ የምትመጣዋን ሴትዮ በደንብ አዳምጧት። በደንብ አዳምጧት። 3 ደቂቃ ከምናምን ነው ቪዲዮ ቢረዝምም ትግስት አድርጋችሁ ሁላችሁም ሙስሊም ክርስቲያን ሳትሉ ይህን ቪዲዮ አዳምጡት። ከዛ በኋላ ከኔ ጋራ እንመለሳለን። ጫት በማዘዋወር በሳውዲ አረቢያ
የተያዙ ኢትዮጵያውያን የሞት ፍርድ ተፈረደባቸው እና እባክሽ ለወገኖቻችን ድምጽ ሁኚ ብለው ይህንን ዜና ልከውልኝ ሂዩማን ራይት ዋች ያወጣውን ዜና የዜናውን እውነተኝነት ለማረጋገጥ ኤምባሲ ደጋግሜ ብደውልም ትናንትም ዛሬም ብደውልም ስልክ አልተነሳልኝም። ስለዚህ እውነተኝነቱን እርግጠኛ አይደለሁም። እውነተኝነት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄን ቪዲዮን ኮፒ ሊንክ ሼር ሪፖስት አድርጉልኝ። ሼህ ሀቢባ ምንድነው ያልሽው? ኤምባሲ ደውዬ ነበረ። ኤምባሲ ደውዬ ስልክ አያነሱ ማለሽ ትክክል ነው፣ አያነሱልሽም። ምክንያቱም ትክክለኛ መረጃ ነው የወጣው። ያም 200 ሰው ተፈርዶበታል። ግን ጫት ብቻ ሳይሆን ጫት፣ አደንዛዥ እና ሐረቄ ሲሸጡ የተያዙ ናቸው የተፈረደባቸው። ሳውዲ አረቢያ ላይ ደግሞ በሸሪዓ የምትተዳደር ሀገር ናት። ኢትዮጵያ ላይ አልበቃ ብለው ኢትዮጵያ ላይ ትውልድን አደነዘዙ፣ ትውልድን ዝሙተኛ አደረጉ፣ ኢትዮጵያን አገሟት። ሰውን አደንዛዥ እጥ እያዘዋወሩ ሰውን አፍዝዘው ያላቸውን ንብረት እየቀሙ እየወሰዱ ያ አልበቃለና ያንን አደንዛዥ እጥ እዚህ ሳውዲ አረቢያ ላይ ያመጡት። ሺሻ ነሽ ምንድነሽ ሐሺሽ ነሽ እያመጡ ያን የሚያደርጉት ማን ነው? የኛ ኢትዮጵያዎች ናቸው። ሐሺሽን እያስገቡላ ማለት ነው። ከዛ አስተያዙ። ሳውዲ አረቢያ ላይ ደግሞ ያው በሸሪዓ ህግ ስለሆነ የምትተዳደረው አስቀምጣለች። ለየትኛውም ሰው ለገደለ ይገደላል፣ አደንዛዥ የሆነ እጥ ሲያዘዋውርም ሆነ ሲሸጥም ሆነ ከተገኘ ይገደላል የሚል ራሱን የቻለ ተቀምጧል። አንቺ ሸሪዓውን ጠብቀሽ ከሄሽ ማንንም ሚነካሽ የለም። ሸሪዓውን አይ አልጠብቅም በአቋራጭ ሀብታም መሆን ፈልጋለሁ ብለው እንደዚህ ሐረቂያቸውንና ጫቻቸውን አምጥተው እንቸረችራለን ሲሉ ነፍሳቸውን ደግሞ የሳውዲ መንግስት ይቸረችርላቸዋል ማለት ነው። ስለዛ አሁን አብዛኛ ማለት ነው ይሄን ነገር በሐረቄም ሆነ እንደገና ደግሞ አደንዛዥ የሚያዘዋውሩ ጫትን የሚያዘዋውሩ አብዛኛው እንኳን የትግሬ ሴቶችና የትግሬ ወንዶች ናቸው። አሁን እዚህ ራሱ አሁን ሳውዲ አረቢያ ላይ ራሱን የቻለ ሐረቄ የሚሸጥበት ቤት አለ። ራሱን የቻለ ሴቶች ሰውነታቸውን 50 ሪያል የሚሸጡ የትግሬ ሴቶች አሉ። ሐረቄ የሚሸጡት ማን ነው? የትግሬ ሴቶች ናቸው። ሴቶችን ደግሞ እናስቀጥራቸዋለን እየተባሉ እያመጡ ለአረቦች የሚሸጡት ማን ነው? የትግሬ ሴቶች፣ የትግሬ ወንዶች። ይሄን ሀገሪቷን መተው እያበላሹ እያገሟት ያሉት የትግሬ ሴቶች ናቸው። አብዛኛ የትግሬ ሴትና የትግሬ ወንዶች። ግን እዛስ ሀገራቸውስ አይ ሙስሊም መቅበሪያ ቦታ የላቸውም፣ እንደገና ደግሞ ሰላት መስገጃ ቦታ የላቸውም እያሉ የራሳቸውን ሀገር ቅድስት ናት እያሉ የሰውን ሀገር እያረከሱ ያሉት የትግሬ ሴቶችና የትግሬ ወንዶች ናቸው አብዛኛ ማለት ነው። ስለዛ ምንም ፍትህ ቢባል የሳውዲ መንግስት ደግሞ መስሚያው ጠጥ ነው። የዚችን ባለጌ ሴትዮ ቪዲዮ እንደዚህ ያረዘምኩት ሐሳቧን እስከ መጨረሻ እንድሰሙት ብዬ እንጂ ወላሂ ወቢላሂ እሷ ላይ የመስራት ቪዲዮ ጭራሽ እንደዚች አይነት ባለጌ ሴት ጋራ እኔ ቪዲዮ መቼም አልሰራባት ሰሞኑን ሰራባት ነበር። ነገር ግን እዚህ ጋር የተናገረችው ንግግር በጣም ዋጋ ያስከፍልሻል። በተለይ መጨረሻ ላይ የተናገርሽው እዛ አረቄ ቤትና ኸምር ቤት የሚሸጡት የትግራይ ሴቶችና ወንዶች ናቸው ብለሽ በአፍሽ በድፍረት ተናግረሻል። ትግራይ ሙስሊም የለም እያልሽ ነው። የትግራይ ብለሽ እንደዚህ በጠቅላላ በጅምላ መጨፈጨፊው አንቺ ባለጌ ስለሆንሽ እኮ የስልጤ ሴቶች ብዬ ማንንም ሰው አይናገርም። ምክንያቱም አንቺ እንጂ ባለጌዎቹ በጣም የተከበሩ በጣም ትልልቅ ሰዎች እዛ ስልጤ ውስጥ ስላሉ ማለት ነው። አንቺ ሲጀመር እዛ የተከበረች ሀገር ላይ ቁርአን የወረደበት ሀገር ላይ የራቁት ጭፈራ ቤት የተከፈተው ሴት ልጅ ሂጃቧን አውልቃ እንደፈልጋት እንድትሄድ የማንንም ዝሙተኛ የማንንም ዘፋኝ እየመጣ እሽኮለሌ የሚልበት ይሄን ሁሉ ማን ነው ያደረጋለው? ወሃቢዮች አይደላችሁ እንዴ? እናንተ ወሃቢዮች አይደላችሁ? ያንን የተከበረ ሀገር የደፈራችሁት እንደፈለጋችሁ ኸምር ቤት መዟዟርና ቁማር መጫወት እንዲመቻችሁ ነው ፊታችሁን የምትሸፍኑት እንጂ እኮ የአላህን ቃል ስላወቃችሁት አይደለም። ቢሆንም ማኖሮ እንደዚህ አይነቱን ቆሻሻ ንግግርሽን አትጠቀሚም ነበር። የትግራይ ሴቶች ብለሽ ጠቅላላ ትግራዮችን አጭፈጭፊም ነበር። ትግራይ ላይ መስጊድ እንዳይሰራ ተከልክሏል። የከለከሉት የተወሰኑ አካላቶች እንጂ የትግሬ ሙስሊም የለም ወይ? አይሽ ማህይምነትሽን ጭንቅላትሽ ባዶነቱን በዚህ ያሳያል። አንቺ ባለጌ ስለሆንሽ ስልጤዎች ብሎ ማንንም ሰው አይናገርም። ባለጌው አንቺ እንጂ ጠቅላላ የስልጤ ማህበረሰብ ስላልሆነ ማለት ነው። እምነታችንም ስለማይፈቅድ እንደዛ እንድንናገር
እዛ የተከበረ ሀገር ላይ ሴት ራቁት ጭፈራ ቤት ኸመር ቤት የተለያየ ዝሙት ቤት የከፈታችሁት እነማን ናችሁ እናንተ ወሃቢዮች አይደላችሁ የተላልዩ እነ ቢዮንሲ እነ ምናምን እነ ሻኪራ መተው እንደፈለጋቸው እንዲራገጡና እንዲዘፍኑ ያደረገው ማን ነው እናንተ ወሃቢዮች አይደላችሁ ፊታችሁን ስለሸፈናችሁ ዕውቀት ያላችሁ የሚመስላችሁ ንግግር እንኳን የማታውቁ ሰዎች ማለት ነው ካንቺ አሁን እንደው ባንቺም ብሶ ይሄንን ቃል መናገርሽ ወላሂ ዋጋ ያስከፍልሻል ዋጋ ተከፈይበታለሽ ጫሻጮቹም እናንተው ቃሚዎቹም እናንተው እዚህ ጋር ምትንጫጩት እናንተ እኔማ አላማዬ ሀገር ቤት ልግባ እንጂ እያንዳንዷ ማን ሻጭ ማን ቃሚ እንደሆነ ይሄንን የመስራት አላማ ነው ያለኝ ሲጀመር ማለት ነው እናመሰግናለን እህታችን ፎዚ ጥሩ አድርጋ ነግራታለች በነገራችን ላይ ይሄ ብቻ አይደለም ስለዚህ ተጨማሪ መረጃም ጭምር ነግራናለች ላሰማችሁና እንጨርስ ሳውዲ ላይ 200 ኢትዮጵያኖች የሞት ፍርድ ተፈረደባቸው በሚለው ቪዲዮ ላይ በትላንትናው ማለት ነው እንኳን ተፈረደባቸው ሳውዲ በሸሪዓ የምትተዳደር ሀገር ናት ስለዚህ ደስታዋን ስትገልጽ የነበረችው ሴትዮ ማንች ያላችሁኝ ይሄው አካውንቷ ይሄ ነው ገብታችሁ ብትመለከቱ ቪዲዮ ያልተሰራበት ኢትዮጵያንን ጠይቁኝ እሷ ቤት ራሷን እንደምን እንደምትቆጥረው አላውቅም ተትከየሉ አንድ ሙስሊም ቢሆኑ እነኚህ ወሃቢዮች ሲጀመር አራጆች ገዳዮች እነማን ናቸው ወሃቢዮች ናቸው አይደል እንዴት ነው ሰው የሰውን ሞት የሚመኘው በዚህ ልክ ትላንትና አክሱም ላይ መስጊድ ተከለከለ ወይም ደግሞ ሂጃብ ተከለከለ ተብሎ እንኳን ተፈረደባቸው ሰው የሆነ ሰው ይሄንን ይላል አይልም እነኛ ሰዎች ግማሾቹ ሙስሊም ሊሆኑ ይችላሉ ባይሆኑስ እንዴት ነው የሰውን ሞትን የሚያስደስተኝ ያችን የተቀደሰች ቦታ እንደዚህ ጭምልቅልቋን ያወጣው ማን ነው እናንተ ወሃቢዮች ናቸው ትላንትናም ነግሬያችኋለሁ እኮ የራቆት ጭፈራ ቤት ዝሙት ማስፋፊያ የኸምር መጠጫ የቁማር መጨፈሪያ አድርጋችሁታል እኮ ይሄንን ማን ያደረገው እናንተ ወሃቢዮች ናችሁ ሌላ አይደለም ከእኖ በሸሪዓ የምትተዳደር ሀገር ላይ እንደዚህ አይነት ነገር ሲያስፋፋ የተገኘ ሰው ፍርዱ ይሄ ነው ለማቃችሁ ታጣኑ አገማችሁት ተግማማችሁ አገሩን ሁሉ አበላሻችሁት ኢትዮጵያ ውስጥም እንደዛው ሌላ ሀገርም እንደዛው ሊቃቡን የምትለብሱት እኮ ስለ አላህ ፍራቻ ወይ ደግሞ ሸሪዓውን ለመጠበቅ እንዳልሆነ በግልጽ ብዙ ቦታ የምትታዩ ናችሁ ትታያላችሁ በየጭፈራው ቤት በየኸምሩ ቤት በየቁማሩ ቤት ልክ ፎቶ እንደለጠፍኩላችሁ ማለት ነው ትላንትና ፎቶ እንደለጠፍኩላችሁ ከእኖ ራሳችሁን አማኝ አድርጋችሁ ትቆጥራላችሁ እንደዚህ የምታደርጋችሁ መዳም ነች ባሏን እንዳታማገጡባት የምትሸፈናችሁ እንጂ ስለ እምነታችሁ አውቃችሁ አይደለም ዕውቀት ኖሯችሁ አይደለም የምትሸፈኑት አብዛኞቻችሁ ይሄንን ስል ግን በጣም የተከበሩ እንስቶች አሉ አላህን ፈርተው እንኳን አይደለም እንደዚህ አይነት ጸያፍ ቃል ሊናገሩ ሲራመዱ እንኳን ኮቴያቸው የማይሰሙ ነገር ግን የነሱንም ስም ማሰደባችሁ ነው የሚያሳዝነው ትግራይ ላይ መስጊድ ተከለከለ ሂጃብ ተከለከለ ትግራዮች የሆነ ቦታ ይለቁ እንኳን አለቁ ሹሃይዳ እንደዚህ አይነት ወነት እስልምና ውስጥ አለ ብላችሁ ታስባላችሁ ላ والله እነኛ ወንድሞችሽ ያንቺ ወንድም ቢሆንስ እንደዚህ የተደረገው አላኩል ሐል አካውንቱ ይሄ ነው ገባ ብላችሁ ደግሞ ስክሮል ያረጋችሁ ብታዩ ማለት ነው ያልተሰደበ ያልተተቸ ኢትዮጵያንን ጠይቁኝ እሷ ቤት የመሬ ነው ራሷን እንደምን እንደምታየው እኔ ድጋሚ ስለሷ ሴትዮ والله العظيم አሁን ገብቼ ነው ብሎክ ማደርጋ ሲጀመርም ማለት ነው ቪዲዮዋም እንዲመጣብኝ አልፈልግም እኔ ሰውን ብሎክ አላደርግም ነገር ግን አሁን አደርጋታለሁ በቃ አይቼ መናደድ አልፈልግም እኔ የተሰራብኝን ቪዲዮ በሷ ቤት ገባ ያላችሁ ብታዩ እናመሰግናለን እህታችንን እግዚአብሔር ይስጥልን በእውነት በተለይ እነዚህ አይነት ሰዎች ላይ ልክ ናቸው ባለጌ ናቸው ስለ ወሃቢያ ብዙ ጊዜ ስንናገር ያለንን ጥላቻ የምናንጸባርቅ የሚያሳስ ሰዎች አሉ ይሄ የጥላቻ ጉዳይ አይደለም በነሽ ሪያሊቲው እንደዛ እውነታው እንደዛ በጣም ሰው ጠል ናቸው ሰው በል ናቸው ቢያገኟችሁ እንጂ በቁማችሁ ቢበሏችሁ በጣም ደስ የሚላቸው የሚወዱ ሰዎች ናቸው ወሃቢዮች ማለት ሰዎች አይደሉም ተከባብሮ የነበረውን የእስልምና ሙስሊሙና የክርስቲያኑን ማህበረሰብ እንዲባላ ቀን ከሌሊት የሚሰሩ እነሱ ናቸው እረፍት የላቸውም ሀገር ሰላም እንድትሆን አይፈልጉም በምንም አይታምር ለዛ ነው ከሳውዲ እንኳን ተጠራርገው የተባረሩት ወሃቢያ እንዳይገባ በሳውዲ ተጠራርገው የተባረረው በዚህ ምክንያት ነው የትኛውም የእስልምና ሀገር ላይ ወሃቢያ አይፈልግም በነገራችን ላይ ያው እንግዲህ ኢትዮጵያ ውስጥ አሁን የቆሻሻ ማጠራቀሚያ ያደርጓቸው ኢትዮጵያ ውስጥ እንጂ እንደ ሀገር እንደ ማህበረሰብ ወሃቢያ በጣም ቆሻሻ ነው
እዚህ ያላቅ ሰላም እግዚአብሔር ከእናንተ ጋር ይሁን።